አስቆመው መመራኑ እኛ በእምነት ብቻ ነው መንጸርቀው ምንድነው የምታወራው ሁላችንም ተደንቀንና ተገርመን ማየት ጀመር ምክንያቱም የት ነው የመጣ ነው ብለናል ኢየሱስ ጌታ በደሙ ከእግዚአብሔር ጋር ታርቀናል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው ኢየሱስ ጌታ ቡታጅራ ከተማ ላይ ኢየሱስ ካላችሁ እናርዳለን ይላሉ ነው ያላልኩ እነሱ ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ጾማችን የመላእክት ማይነታችን የመላእክት ስራታችን ለመላእክት ሰላም እንደምናችሁ የአርጎ ሚዲያ ቤተሰቦች ዛሬ እንግዲህ ተመልሰን ተገናኝተናል እንደተለመደው አስተማሪ ቪዲዮዎችን ይዤላችሁ ተከስቻለሁ ዛሬ እስከ መጨረሻ ድረስ ቪዲዮቹን ማየት እንዳይረሳ እጅግ በጣም አስተማሪዎች ቪዲዮዎች ናቸው እስከ መጨረሻ ድረስ ማየት ግዴታ ነው ሰብስክራይብ ያላደረጋችሁ የሚዲያችን ተከታታዮች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ የደውል ምልክቷን መጫን እንዳይረሳ ወደ ዛሬ ቪዲዮ እንሄዳለን ቀደም ሲል ነብዩላህ ሙሳ አለይሂ ሰላም በሳቸው ጊዜ ይሄ አንድ በርበናስ የሚባል መጽሐፍ አለ እና ሚስጥር ቃል ይባላል ስሙ ሚስጥር ቃል ይባላል ወንጌል ማለት ነው በአንቀጽ ቁጥር በገጽ ላይ ምን ይላል እዛ ላይ መጀመሪያ እነሱ ስለ ነብዩ መሐመድ ያመጣት እዛ የተጠቀሰውን ያስተባብላሉ ይክዳሉ በዛ መጽሐፍ ላይ ምን ይላል በእነሱ በግዕዛቸው ነው ምነግራችሁ ነብዩማ አንተ ሙሐመዲ አህመዲ ውእቱ ወቃል ክስተሁት ነብዩ ኩኑ ዓለም ወላ ዓለም አንተ ተሰብከ ሃይማኖተ አበው ወኩሉሙ ነቢያት ይላል ትመጽ በድረ ዘመን በአማን ወበሰላም ወአቡሁ እስማኤል ይላል እውት ይሄ እንግዲህ ሚስጥር ቃል የሚባለው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አመጣጥ የሚገልጽ አንቀጽ ቁጥር በእጃችን ወልድ መንፈስ ቅዱስ አሐዱ አምላክ አሜን ሰዎች መች ነው ግዕዝ ወደ አረበኛ የተቀየረው እኔ አላቅም ነበር እስካሁን የምር ግን መጀመሪያ ላይ አረበኛ የሚያወሩ መስሎኝ ነበር ለካ ግዕዝ ነው የኛው ግዕዝ ሰው የራሱን ትክክለኛነት ለማረጋገጥ ሲል ይሄን ያህል የውሸት መንገድ ለምን መጓዝ እንዳለበት እኔ እንጃ ብቻ እንደዚህ የሚታይ ነገር ይሁን እኮ ሰው ይዋሻል እኮ ኖርም ነው ግን እንዴ ያስፎገራል በጣም የሚያስፎገር አይነት ነገር ሲሆን ደግሞ ደስ አይልም ዘና አድርጎኛል ለማንኛውም ቡታጅራ ከተማ ላይ ኢየሱስ ካላችሁ እናርዳለን ይላሉ ነው ያላልኩ እነሱ አላሉም አንተ ነህ ያልከው ሙሉ ቪዲዮን አሳያችኋለሁ እናንተ ግን በምትችሉት መጠን ኮፒ ሊንክ አድርጉ ይሄንን ቪዲዮ እንዴት እንዳቀናበረውም ስለማሳያችሁ የኔ ቤተሰቦች በምትችሉት መጠን ይሄንን ቪዲዮ ኮፒ ሊንክ አድርጉ የሚናገረውን እንስማ ቡታጅራ ከተማ ላይ ኢየሱስ ካላችሁ እናርዳለን ይላሉ ነው ያላልኩ እነሱ ማን ስለሆነ ነው ማን ፈቅዶ ነው ቡታጅራ ውስጥ ኦርቶዶክስ የለም እንዴ እንደዚህ ማተብ ያረጋ ሰው የለም እንዴ ምን አይነት ስራ ነው የሚሰራው እናንተ ማችሁን ኮን ላኩ ኦርቶዶክስና በዚህ በሃይማኖታዊ ጉዳይ ከመጣ ማለት ነው አርዳለሁ ታውቃለህ አርዳለሁ በእናታችሁ በቡታጅራ ከተማ ለምን ወንጌል ይሰበካል ምትሰብክ ከሆነ አርዳለሁ ኢየሱስ ብለህ ስለጠራህ ጩብያ በመጀመሪያ ደረጃ ልጆቹ የቡታጅራ ልጆች አይደሉም ከመጀመሪያው ቪዲዮ እንኳን ስንጀምር ቡታጅራ ውስጥ ኦርቶዶክሳዊ የለም ወይ በነገራችን ላይ ልጆቹ የተጠቀሙትን አማርኛ እኔም አልደግፈው ነገር ግን እነዚህ ልጆች ይሄንን ቪዲዮ የሰሩት ለዚህ ቪዲዮ ነው አንድ ልጅ ቤተክርስቲያንን ለማሰራት ያደረገው ቤተክርስቲያኖት የፈጸመው ድርጊት ደስ ስላላቸው ስሜታዊ ሆኖ በማይሆን አማርኛ ገልጿል ነገር ግን ልጆቹ የቡታጅራ ልጆችም አይደሉ ኢየሱስ ስለተባለም እናርዳለን አላሉ ልጁ ግን ቪዲዮ ቫይራል እንዲወጣ ሚክስ አድርጎ ኬት እንዳደበላለቀው በማናቀበት ሁኔታ የኦርቶዶክሳውያንን ስም ለማጥፋት ኢየሱስ ሲባል ኦርቶዶክሳውያን ያርዳሉ ለማስባል የሰራው ቪዲዮ ነው አንተ ህፃን የሆንክ ልጅ ስነ ስርዓትህን ያዝ ቪዲዮዎቹን እንኳን እስከመጨረሻው አጣራ ሰው ያደባለቀውን ቪዲዮ ያስክ እየመጣ አጣውራ እነዚህ ልጆች ፈጽሞ የቡታጅራ ልጆችም አይደሉ የሰሩትም ኢየሱስ ስለተባለ ወይ ወንጌል ስለተሰበከ እናርዳለን አላሉ ለዚህ ቪዲዮ ነው የሰሩት መጀመሪያ አጣራ የኔ ቤተሰቦች ይሄንን ቪዲዮ በሚችሉት መጠን ኮፒ ሊንክ አድርጉ ራሱን ሜንሽን አድርጉ ይሄ ልጅ ግን ብዙ ጊዜ አሳውላችሁ ከሆነ ማለት ነው መጀመሪያ ላይ የተናገረው የጴንጤው ማለት ነው ብዙ ጊዜ የሚሰራው ኮንተንቱ በሙሉ የሆነ ኦርቶዶክሳውያን አታክ ለማድረግ ነው ሙሉ ነገሩ ማለት ነው በቃ በሐሰትም ይሁን በተለያየ መልኩ ብቻ አላማው አታክ ማድረግ ነው ክርስቶስን አይሰብኩም የሆነ ነገር ሲከሰት ነገሮቹን ቀይሮ ማርሽ ቀይሮ በቃ እንጃ ምን እንደሆነ እሱ ራሱ እኮ የሚሰብከው ኢየሱስን አይደለም እሱ ኢየሱስን ሳይሰብክ ኦርቶዶክሳውያን ኢየሱስን አይሰብኩም ኢየሱስ ሲባሉ የሆነ አይወዱም አይነት ነገር ለማስባል እንዲ ኢየሱስን ያወቃችሁት እኮ እኛ ቤት ነው ማን በቀደም እኮ ነው የመጣችሁት
ኢየሱስ የሚለውን ስም እኮ ያሳወቃችሁ እቺ ቅድስት ቤተክርስቲያን ናት። ሌላውን አታክ በማድረግ የሚነግስ ወይም የሚከብር ክርስቶስ የለንም እኛ። ሌላውን ኦርቶዶክስን አታክ ስላደረግ ክርስቶስን ያከበርከው እንዳይመስል ያከበርከው አይደለም በተአምር ማለት ነው። ፍኖተ ጽድቅን ለማወቅ መነሻ የሆነው በእነሱ ጋባዥነት ነው ወደዛ ለመሄድ መነሻ የሆነኝ የነገረ ድህነት ትምህርት ነው። ኦርቶዶክሳዊ የመዳን ትምህርት ስልጠና በመምህር ምትኩ ነበር የተሰጠውና ምናልባት 30 ደቂቃ ማልሄደ ሊሆን ይችላል ስልጠናው። በጣም ነው ሾክ ያደረገው የደነገጠው። ምክንያቱም አስቆመው መምህራኑ እኛ በእምነት ብቻ ነው የምንጸድቀው ምንድነው የምታወራው? ሁላችንም ተደንቀንና ተገርመን ማየት ጀመር። ምክንያቱም የት ነው የመጣ ነው ብለናል። የሥነ መለኮት ትምህርት ቤት የወጡ ተማሪዎች እንደሆኑ ተነግሮናል። ስለዚህ እንዲህ አይነት ጥያቄ ሳይሆንኛ እንደው ምንድነው አቅጣጫውን እና አካሄዱን ኦርቶዶክሳዊት ቤተክርስቲያን የምትለው ነገር እንደው ብሬንስቶርም ለማድረግ ካልሆነ በቀር እንዲህ አይነት ፕሮቴስታንታዊ ሆኑ ሙግቶች ይገጥሙናል ብለን አላሰብም። እንግዲህ ምሰሶውን ነው በአንድ ጊዜ የገረደሱበት። ለምሳሌ ከተነሱት አሁን ፕሮቴስታንቱ ሐሳብ ራሱ ያነሳ የሚጨቃጨቅበት አንዴ ስለዳንን ለዘላለም ድነናል ድነታችን አይጠፋም የሚሉ ሙግቶች ነበር። እኛ እንደታመምን ወጣን። ምክንያቱም የጠበቅነውን አይደለም ያገኘው። ስለዚህ ይሄ ቤት ችግር አለበት። ይሄ 4000 ምናምን ሰራተኞች አሉ። እነሱን ነው የሚያስተምሩት። እነዚህ ሚዲያው ላይ ያለውን ጉዳይ በሙሉ የሚመሩት እነዚህ ናቸው። ይሄ ማህበር እንዴት ሊቀጥል ይችላል? እነዚህ ሙግቶች ዝም ብሎ ተራ ሙግቶች አይደሉም። ፕሮቴስታንታዊ ሐሳብ ያላቸው ጥያቄዎች ነበር የሚቆርፉት። ስለዚህ እኔ 3 ቀን ጨረሰ። ግን ደንግጠናል። አትደንግጡ አልተባላችሁ? ገና ነው ያተደንግጡ ገና ነው። የፍኖተ ጽድቅ ነገር መቼም ካሁን በኋላ አብቅቶለታል። ድጋሚ እንትን ይላል ብዬ አላስብም። ምክንያቱም ሙሉ ሰው በቃ ተረድቶታል ያለውን ነገር ማለት ነው። ከዚህ በፊትም ከላይ የነበረው የአመራሩ ጋር የነበረው ክፍተት ነው እንጂ የታወቀ ነበር። አሁን ደግሞ በግልጽ ወጣ። በተለይ ደግሞ የባለፈው ነገር የእመቤታችን ነገር በግልጽ አወጣው ማለት ነው። እመቤታችን ቅድስት ድንግል ማርያም አጋለጠቻቸው። እሷ ምክንያት እሷን ነክተው እነሱም ተጋልጠዋልና ካሁን በኋላ እንደዚህ የሚቀጥሉ አይመስለኝም። እንግዲህ አስቡት ሙሉ ትምህርታቸው ከኦርቶዶክሳዊነት ይወጣ ነው። የፕሮቴስታንት ትምህርት የሚሰጥበት ቦታ ነው። እዛ ያሉት የሚማሩት ሁላ እስከዚህ ድረስ እንግዲህ አስቡ። መዝሙራቸውን አስተውላችኋል አይደል? እኛ ሳናስበው እኮ የሆነ ፕሮቴስታንታዊ ዓለም ውስጥ ነው የከተቱን። እጅግ በጣም የሆነ ዘፈን የሚመስል መዝሙር ማለት ነው። አለማመዱን ቀስ ብለው ያለማመዱ ወደዛ ሊከቱን ነበር። ድንግል ማርያም ብቻ መለሰችን። በእውነት በጣም እጅግ በጣም ከባድ ሁኔታ ነበር። ቀጥለው ቢሆን እንደዚሁ ህዝቡን አሁን ላይ ያለውን ትውልድ ባይዙ እንኳን ቀጣይ የሚመጣው ትውልድ በእርግጠኝነት እዛ ጋር የሚዘመረው መዝሙሮች በቃ የኦርቶዶክስ ብሎ ነው የሚቀበል። በጣም በተቀናጀ መልኩ ነበር ሲሄድ የነበሩት። አስቡት እኛ ጋር ያሉትን ጳጳሳትን ሁላ እስከመያዝ ድረስ ነበር የደረሱት። ከላይ የነበሩትን የቤተክርስቲያን አመራሮች የደብራትን መሪዎች ምናምን እነዚህ ነገሮች ይዘው ቀጣይ ደግሞ ትውልዱ ላይ ያሰርጻሉ ማለት ነው ትምህርታቸውን መዝሙራቸውን። ከዛ በኋላ ምንድነው የሚመጣው አዲሱ ትውልድ ያን ነገር ነው የሚቀበለው። ከላይ በቤተክርስቲያን በየሰንበት ትምህርት ቤቱም ከዛ ቀስ ብለው ይሰራጩ ነበር ማለት ነው። ኢየሱስ ጌታ አሜን። በደሙ ከእግዚአብሔር ጋር ታርቀን እቺን መጽሐፍ በስጦታ መልክ ልሰጥ ነበር። ጥያቄ ጠይቄ ነው መጀመሪያ ሐዲስ ኪዳን ላይ ጥያቄ ጠይቃለሁ። ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ በሐዲስ ኪዳን መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? ያ ቃል የቱ ጋር ነው የሚገኘው? በቃ ችግር የለውም። በርታልኝ። ለማንኛውም እግዚአብሔር ካንተ ጋር ነው። አሜን አሜን። ይሄ መጽሐፍ ቆንጆ መጽሐፍ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። ቴንክ ዩ። ኢየሱስ ጌታ ነው አለ። ጥቅሱን ነበር እኮ ይጠይቀው። አስተውሎ በማርያም ኢየሱስ ጌታ ነው እያለ እየሰበከ ኢየሱስ ጌታ ነው የሚለው የቱ ጋር እንዳለ አያውቅም። ይሄ ነው ፕሮቴስታንት ይሉ ደግሞ እኮ የተቻሉ እኮ በማርያም ኦርቶዶክሶች መጽሐፍ ቅዱስ አያነቡም ይላሉ። አራ አንብቡት እናንተ የምትናገሩትን ካፋችሁ የሚወጣው ሌላውን አይደል። ኢየሱስ ጌታ ነው የምትለው ቃል ጴንጤዎች የነሱ ምልክታቸው ሆና ነበር አይደል? የኛ ነው እስከሚሉ ድረስ ይናገሩታል። ሁሉም ጴንጤ ይናገረዋል ይሄን ነገር።
ነገር ግን ኢየሱስ ጌታ ነው የሚለው ጥቅስ የቱ ጋር እንዳለ አያውቅም። ማን እንደተናገረው ያን ቃል አያውቅም። አስቡት በማርያም ይሄ ትውልድ እኮ እኛን የሚሳደበው ኦርቶዶክሶችን እንዲሁ መጽሐፍ ቅዱስ አታውቁም የሚለው ያራምበው የምትናገሩ መጀመሪያ በዛ ላይ ሊያስተምር ነው የወጣው ኢየሱስ ጌታ ነው እያለ ሊሰብክ አንተ ራስህ ምን ተሰበክ እንዴ ተማሩ መጀመሪያ ከማስተማር በፊት ማለት ነው እንዴ በትምህርታችሁ እኮ ሰው ይሳሳታል እንዴ ኢየሱስ ጌታ ነው የምትለዋን እቺን አንዷን ተደጋግሞ የምትነሳውን ቃል ደጋግማችሁ የምትሏትን ቃል ሳታቁ ሌላ ነገር እንትን ለማለት እንዴት ልደቴ በጣም ነው የተመቸኝ ማርያምን እና ተናግሮ ነበርና እንዴት እንዳገኘው ምናምን መንገድ ላይ በቃ በጣም በአስቸጋሪ ሁኔታ ውስጥ ሆኖ ነው ራሱ መኪና መቆም የማይቻልበት ቦታ ቆሞ ምናምን ነገር ያወራው እስኪ አዳምጠው እንመለስ ሳገኛቸው እንደዚህ አይነት ጥያቄ ነው የምጠይቀው ብዬ ነው የወጣሁት ካገኘዋቸውና እንዳጋጣሚ ወደ ሜክሲኮ ምናምን እየሄድን ለጋር ጋር አገኘሁት እሺ ከዛ ለብቻው ደግሞ መኪና ደግሞ ማቆም ይቻልበት ቦታ አይደለም የሚገርምህ ማለት ነው ከዛ ወረድንና ኮፈኑን ከፍተን ልክ መኪናው እንደሞቀ ምናምን አስመስለን አዛር ዳብርተን ምናምን ትራፊክ ጓንዳይ ከዛ በኋላ ኢየሱስ ጌታ ነው ምናምን ያለ እየቀወጠው ነበር አሃ ራቅ ብለን እኮ ልጅቷ የቀረጸችው የሚገርም ራቅ ብላ ነው እንጂ አይፈልጉም በፍጹም አይገቡም ካሜራ ውስጥ በፍጹም እሷ ራቅ ብላ ነው የቀረጸችው ያ ከዛ የቱ ጋር ነው የሚገኘው ምናምን ስለው ወንድማችን አቆ የሚመሰክረው ምስክርነት አቆ በጣም የሚገርመው ነገር ደግሞ እንዲህ አይነቱን አገልግሎት አንተ ስትጀምር ከዛሬ የተወሰኑ ጊዜያት በፊት አንድ ግለሰብ ልደተ ቃል ለፕሮቴስታንቶች መጽሐፍ ቅዱስን አይሰጥም የማይሰጥበት ምክንያት ደግሞ ድፍረት ስለሆነ ነው ምክንያቱም ሰውን ለምሳሌ ሰው ነው ወይ ተብሎ እንደማይጠየቅ ሁሉ ፕሮቴስታንት መጽሐፍ ቅዱስ አለ ወይ ተብሎ አይጠየቅም ምናምን የሚል ይሆናል አይደለ በትቢት ነገር በጉራ የተሞሉ ንግግሮችን ሲናገር ነበር የኔ መድኃኒዓለም አይቆይም መቼም ይሄው አሳየን አሁን ከዚህ በኋላ መገናኛና ሜክሲኮን ስቴጅ በቃ ማለት ይሮጣሉ ደንብ አስከባሪ ሆንሽ ማለት እኮ ነው ሚጠይቀው መጣ ብሎ ላጥ አራበስማ አሁን ከዚህ በኋላማ መጨረሻ በቃ በጣም በቃ ቪዲዮን እያየ ድክም ምን ቢለው በቃ ኮሜንቱ ወደ 3000 ሊደርስ ነው ኮሜንቱ ፈለገ የሚገርም በነገራችን ላይ አሁን እንደ ይሄ ልክ ይሄ አሁን ልክ በዚህ ታይም ላይ እንዳሳቀር ሁሉ ታሳውሳለህ ዲያቆን ናቲም አንድ ሰሞን ላይ እጅግ በጣም በቃ እንባም ያስመጣ ነገር ኤሊያ ደግሞ ቪዲዮ ሰራውለት እኮ ለኤሊያ እኮ የት እንደሚገኝ እኮ ያለን ለደስታት ጌታ የማቃት ነው መሰለኝ ስሟን ሁሉ እንዴ ዲያቆን ናታኔም እኮ ሪፖስት እንትን አደረገው እኮ ስቶሪ ላይ ያስቀመጠው ከኔ ቪዲዮ ስቶሪ አድርጎ ተይቻለሁ ስቶሪ አድርጎ በዚህ አጋጣሚ አንድ ምስራች ልንገራችሁ በተለይ ዲያቆን ናቲ ነገ ቅዱስ ዑራኤል እንደገና ደግሞ አንዲት እህት ልናስጠምቅ ነው ከእስልምና ወደ ክርስትና ተመስገን ከእስልምና ወደ ክርስትና የልጅነት አዮናቲ ሲያሳምራዩ ለደል ይላል ቀደም ነው መረጃው የደረሰኝ ትላለህ ማርያምን ደንብ አስከባሪ ሆኖ ነው ካሁን በኋላ እሱን ሲመለከቱ እየሰበኩ ያሉት ሁሉ ብቻ ደስ ይላል እግዚአብሔር አምላክ ከዚህ በላይ እንድሰራ ይርዳ በጣም ደስ የሚል ነገር ነው ዛሬ የነበረን ቪዲዮ ይሄን ይመስል ነበር እጅግ በጣም አስተማሪዎች ቪዲዮዎች እንደነበሩ ተስፋ አደርጋለሁኝ እስከመጨረሻ ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ እንግዲህ አብዛኞቻችሁ የምትመለከቱት ሰብስክራይብ አላደረጋችሁምና ይህችን ደቂቃ ሰብስክራይብ አድርጋችሁ ተመለሱ ላይክ ማድረግ እንዳይረሳ የደውል ምልክቷንም መጫን እንዳትረሱ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት